አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁ። የአላህ ሰላም ዝነት አይለያችሁ። እንግዲህ ዛሬ የመጣሁበት በዋነኛ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩት ቪዲዮን እንድትተባበሩኝ በላይክ በሼር ማለት ነው። እና በዋናኝነት የመጣሁበት ምክንያት ያው አንድ ወንድ ልጅ ዋጋሽ እንዲያውቅ ትፈልጊያለሽ ወይም ያገባሽም ያላገባሽም እና ምንድን ነው ወንድ ልጅ ጀምሮ ይልፋ ይድከም ዋጋሽን እንዲያውቅ ዋጋችሁን እንዲያውቅ ሴቶች በተለይ ማለት ነው ያላችሁን ጨርሳችሁ አትስጡ። ሲጀመር አንድ ሰው ንካ ካሰረ ካገባ ወንድ ልጅ ያሳድርሻል አያሳድርሽም እወቂ። ከዛ በኋላ ከአንቺ የሚያስፈልገውን ነገር ታስተላልፊለታለሽ። ከአንቺ የሚያስፈልገውን ነገር የምትችይውን ታደርጊያለሽ። እንግዲህ አንድ ሴት ልጅ ካገባች የማስተዳደር ወይም ደግሞ ቤቷን የመምራት ግዴታ ያለባት እንግዲህ ወንድ ነው ያገባት። ወንድ የማብላትም የማጠጣትም የማኖርም የማስተዳደርም ግዴታ ያለበት በወንድ ልጅ ነው። እና ሴቶችዬ ወንዶች ዋጋችሁን እንዲያውቅ ትፈልጋለሽ? ማንሽ ያገባሽም ያላገባሽም ብርሽን በደንብ ያዥ፣ አትስጪ። ይልፋ ይድከም ቤቱን ያንቺን ዋጋ እንዲያውቅ የምትፈልጊው አትስጪው። ምሰጪው መስመሰለሽ ይለፋል ለቤቱ ይጥራል ለቤቱ ድካምሽን ያውቃል፣ ችግርሽን ያቀላል፣ ይረዳሻል። ያንን ሁሉ ስታቂ ያንን ሁሉ ካወቅሽ በኋላ ትሰጪዋለሽ፣ ታደርጊለታለሽ። በቃ አንድ ሴት ልጅ ከቤት ውጪ ለማንም አይሰጥም፣ ከቤት ውጪ ለማንም አይለፋም። አንድ ሴት ልጅ ትዳሯን ካደረገች ዞሮ ዞሮ ለቤቷ ነው የምትልፋው፣ ለቤቷ ነው የምትለው። ስለዚህ እናንተ ሴቶች ቁጥብ ሁኑ። በቃ አትስጡ ወይም አታድርጉ አይደለም ለቤትሽ። ሁላችንም እኔ በእኔ ያየሁትን ነገር ነው ነገራችን ላይ ማስተላለፍላችሁ። ሲቀጥል አረብ ሀገር ብለን ስንመጣ ብዙ ነገሮች የምናበላሻቸው ነገሮች አሉ። ወንዶች የምናበላሸው እኛ ነን። ሲቀጥል ቤታቸው እንዳይኖሩ ትዳራቸው እንዳይመሩ ራሳቸውን ችለው እንዳይኖሩ የምናደርገው አንደኛው ቁጥር እኛ ነን፣ በቁጥር አንድ ማለት ነው። ስለዚህ ሴት ልጅ ወንድ ልጅ ዋጋሽን እንዲያውቅ ከፈለግሽ ብርሽን ያዥ። በቃ መጀመሪያ ይልፋ ይድከም፣ በቃ ይልፋ ይድከም፣ ቤቱን ያስተዳድር። የማስተዳደር ግዴታ ያለበት እሱ ላይ ነው። ስለዚህ የአንቺን ዋጋ አታርክሽ፣ የአንቺን ዋጋ ዝቅ አታርጊ። ከፍ የምታደርጊው መቼ ነው? ራሱን ችሎ እንዲያስተዳድርሽ ስታዩ። አታድርጉ አይደለም አድርጉ። ሰው ልጅ የሚለፋው ለአንድ ቤት ሁለት አባቱ ካለፈ ዋጋ የለውም። በቃ አንቺ ለፍተሽ ቤት ምሰሪ ከሆነ አንቺ ለፍተሽ ቤትሽን የምታስተዳድሪ ከሆነ አንቺ ለፍተሽ ሁሉን ነገር የምታደርጊ ነገር ከሆነ እሱ ምንድን ነው? በቃ እዚህ ጋር እሱ ምንድን ነው? ችግርሽን ካላቀለ ድካምሽን ካላወቀ ባለትዳር መሆኑ የቱ ጋ ነው ዋጋው? እና እስኪ ሁላችሁም እስኪ የራሳችሁን አስተያየት ጻፉልኝ። የምር እስኪ ከእናንተ አንደበት ከእናንተ ልብ የሚወጣውን ነገር እኔ ዛሬ እንዳውቅ እፈልጋለሁ። ሴት ልጅ ቤት ከሰራች፣ ሴት ልጅ የቤቷን ማቴሪያል ካሟላች፣ ሴት ልጅ ሁሉ ነገር ካደረገች ባል ማን ነው? የትኛው ነው የሚያስተዳድራት? እስኪ ንገሩኝ ቤተሰብ። የምሬን ነው የምላችሁ። ወንድ ልጅ ዋጋሽን እንዲያውቅ ከፈለግሽ አታድርጊ፣ አትስጩ። ራሱን ችሎ ተፍጨርጭሮ እንዲያኖርሽ አድርጊ። ከዛ በኋላ ዋጋሽ ጣዕምሽን ሲያውቀው፣ ችግርሽን ሲረዳ፣ ከጎንሽ ሲቆም፣ ስትበደይ ከጎንሽ ሲቆም፣ ሲደክምሽ አይዞሽ ሲልሽ ካበረታታሽ፣ ለቤቱን መምራት አቅም ካለው ያለሽን የአቅምሽን ታደርጊለታለሽ። ለአሁኑ ችግርሽን ይረዳል፣ ድካምሽን ያውቃል፣ እንዴት ሆነሽ እንዴት ሰርተሽ እንዳመጣሹ ያውቃል። ደክሞ ስላየ ለፍቶ ቤቱን ስላየ ለፍቶ ቤቱን የማስተዳደሩ ብቃት ስላለው ድካምሽን ይረዳል። ብዙን ጊዜ የምንጎዳው ብዙን ጊዜ ተበልተን ወደ አረብ ሀገር ተመላልሰን የምንመጣው ምንድን ነው? ራሳችንን አሳልፈን እንሰጣለን። ለቤታችን ነው ለትዳራችን ነው ብለን አሳልፈን እንሰጣለን ለወንዶች። ያኔ እንሰበራለን፣ ያኔ እንጎዳለን፣ ያልተኖረ እድሜያችንን እንጨርሳለን። ሰው ሀገር ላይ ተመላልሰን እንመጣለን። ለምንድን ነው? የራሳችን ችግር ነው፣ የራሳችን ችግር ነው ወደ አረብ ሀገር የሚያመላልሰን። ስንቶቻቸው ከፋኝ፣ ስንቶቻቸው ስራ የለኝም፣ ስንቶቻቸው ቤታቸው ብቻ ሰርተው ለባሎቻቸው ብቻ ልከው ተመላልሰው የሚመጡ አለው። ከኔ የሚጀምር እኔ ራሱ ስንት ጊዜ 3-4 ጊዜ ተመላልሻለሁ።
ለምን? ለቤቴ ለትዳሬ ስል ብቻ እንደ ሻማ ቀልጫለሁ። ያኔ ትላንት ባወቅኩኝ፣ ያኔ ትላንት ይሄን ጭንቅላት ባስተካክለው ባስብበት፣ ዛሬ ሰው ቤት አልነበርኩም። ዛሬ ሰው ማድ ቤት እንደ ሻማ ልቀልጥ። እኔ እንዴት ሆኜ እንደምሰራ ታዩኛላችሁ። መስራት አንሶኝ አይደለም፣ መያዝ አንሶኝ አይደለም። ድካማችሁ የሚረዳ አይዞ ባይ ስታጡ ባልተብዬው ከጎናችሁ ካልቆመ ዋጋ የለውም። በቃ እኔ ማንም ይውደደኝ ማንም ይጥላኝ አይዶን ኬር። በቃ እውነታውን ከመናገር ወደኋላ አይደለም። መቼም ይሁን መቼም እናንተ እውነተኛ ነገሩን ማስተላልፈው። ባለዋጋሽን እንዲዋቅ ትፈልጊያለሽ? አትስጪ፣ ያዢ፣ ለራስሽ ያዢ፣ መሬት ግዢ፣ የሆነ ነገር አድርጊ። ከዛ በኋላ ያስተዳድርሽ ሊያስተዳድርሽ እንጂ ልታስተዳድር ያላገባሽው። ከዛ በኋላ የምታደርጊው ታደርጊያለሽ። ጥሩ ከሆነ ከጎንሽ ከቆመልሽ ካሰበልሽ፣ ማንም ሲዘልፍሽ፣ ማንም ሲበድልሽ፣ ማንም ሲጎዳሽ ቆሞሽ ሚያይሽ ከሆነ ይሄ ባል አይደለም። እውነታውን ልንገርሽ፣ ወንድ ልጅ ዋጋሽን ከፍ እንዲያደርግልሽ ከፈለግሽ አትስጩ። የሰራሽውን ለራስሽ ያዥ። በቃ እውነት አገር ሄደሽ ነገ ቀን ተመልሰሽ እንዳትመጪ ብርሽን ያዥ። ያኔ ወንድ ልጅ ዋጋሽን ያውቃል። አንቺ ማን መሆንሽን ያውቃል። ለፍቶ ማምጣት እንዴት እንደሆነ ያውቃል። አንቺ ለፍተሽ፣ አንቺ ቤት ሰርተሽ፣ አንቺ ሁሉ ነገር አርግተሽ ካሳየሽው ያ ንብረት የሚያልቅ አይመስለውም። እንደፈለገ ነው የሚሆነው፣ እንደፈለገ ነው የሚጨፍርበት። ስለዚህ ዋጋሽን ከፍ አድርጊ። ዋጋሽን ከፍ እንድታረጊ ከፈለግሽ ብርሽን ያዥ። አረብ ሀገር እመላለሳለሁ፣ አረብ ሀገር እከርማለሁ ካላችሁ የራሳችሁ ጉዳይ ነው። እኔ ነግሬያችኋለሁ። እኔ በራሴ ያየሁትን ነገር ነው ወደ እናንተ ማስተላለፈው። ስለዚህ ሴቶች ነቃ በሉ። ዋጋሽ እንዲገባው ከፈለግሽ ንብረትሽን ከራስሽ ጋር ያዥ። ብርሽን ከራስሽ ጋር ያዥ። አረብ ሀገር ሽንት ቤት እያጠብሽ፣ አረብ ሀገር እንደ ሻማ እየቀለጥሽ ዝም ብለሽ በየቦታው ምትረጪ ከሆነ ላልባሌ ነገር ለመዝናናት የሆነ ነገር የምትልኪላቸው ከሆነ ያንቺን ዋጋ ቢስ ነው የምትሆኚ። ጥቅም ላይ አትወድቂም። አረብ ሀገር ትከርሚያለሽ፣ እድሜሽን ታቃጥያለሽ፣ ከቤተሰብሽ ከልጆችሽ ትለያለሽ፣ እድሜ ልክ ሰው ሀገር ትኖሪያለሽ። ስለዚህ ዋጋሽ እንዲታወቅልሽ ከፈለግሽ ብርሽን ያዥ። እያንዳንድሽ ብር ይቸግራል። አሁን በዚህ ሰዓት ራሱ ሌላው ከፋኝ ዩቲዩበር ሆኖ እንኳን ከፋኝ ልመጣ ነው ልመለስ ነው የሚሉ ብዙ ናቸው። በጣም ያሳዝናል። በጣም ውስጥ ይሰበራል። በጣም ነው የሚሰበረው ውስጥ። ስለዚህ ራስሽን ሁኚ፣ ለራስሽ ኑሪ። በቃ ማንም ይውደድሽ ይጥላሽ፣ ባል አንቺ የሚወድሽ ከሆነ ብትሰጪው ባትሰጪው ምንም አይመስለውም። ያሉ ለፍቶ ማደርን ስለለመደ ለፍቶ መያዝን ስለለመደ አንቺ ብትሰጪው ባትሰጪው ምንም አይመስለውም። ስለዚህ ወንድ ልጅ ዋጋሽን እንዲያውቅ ከፈለግሽ አትስጪ። ይልፋ ይድከም። ለፍቶ ማምጣት ደክሞ ማምጣት እንዴት እንደሆነ ይወቀው። ያንቺን ድካም እንዲረዳልሽ። ጨርሻለሁ። አስተያየታችሁ ኮሜንት ስር አስቀምጡ። እስኪ እናንተ ምን ትላላችሁ በዚህ ጉዳይ? እኔ የመሰለኝን ያወራሁት፣ የተሰማኝን ያወራሁት። መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። እንግዲህ የተሻለ ነገር ይዤ እንድመጣ ደግሞ በደንብ ሼር አድርጉ፣ ላይክ አድርጉ። መልካም ቆይታ ቤተሰቦች።